የዮሴፍ ወንድሞች ጠረጠሩት ዮሴፍን። ይሄ ልጅ አሉ ይሄ ልጅ እስከዛሬ ያልተበቀለን ረስቶት ምናምን ሳይሆን ወይንም ይቅርታ አድርጎልን ሳይሆን አባታችን በሕይወት ስላለ አፍሮ ከብዶት ነው። አሁን ግን አባዬ ስለሌለ አይለቀንም ብለው ጠረጠሩት። ከዛስ አሁን አገጩን እያሻሸን ዮሴፍዬ ዮሴፍ በ17 ዓመት ያረግንብህን ነገር ፕሊስ እንዳታስብ ብንለው እንደውም ማስታወስ ሊሆን ይችላል። ደሞም አይለቀንም ይበቀለናል አሉ። ለምን ጠረጠሩት? የኔ ግምት ሸቃባ ሰው ሁሉ ሸቃባ ነው የሚመስለው። ተንኮለኛ ሰው ሁሉ ተንኮለኛ ነው የሚመስለው። እነሱ ክፎች ስለነበሩ እሱንም እንደዛ ነው የሚገምቱት። ዮሴፍ ልክ ይህን ሲነግሩት አለቀሰ ይላል። አቤት አለመተዋወቅ አለ። በቃ አቤት አለመተዋወቅ። እኔ አሁን አባዬን ፈርቼ ነው ያልተበቀልኳቸው። ደግሞ የተንኮላቸው ብዛት አባታችን ሳይሞት የወንድሞችህን በደልና ኃጢአት ይቅርበል ብሎ ተናዞ ነው የሞተው ብለው የሙት ቃል ነው ያመጡበት። የሙት ቃል ከባድ። እኔ ቢቸገረኝ እንዳረኩ ታውቃላችሁ። ተንኮለኛ ሰው ሁሌ ነው የሚያሳስታችሁ። ብሏል እንደ ያዕቆብ ግን ሳይሞት ብዬ ተመልሼ አላነበብኩም። እንደሞኝ የለም አላለም። ፈጥረው ነው። ይኸው ተንኮለኛ ሰው እኔን ሁሉ አሳሳት አላለም። ያዕቆብ አላለም። ከዛ ዮሴፍ ምን አላቸው? እኔ የእያንዳንዳችሁን በደል ቆጥሬ ብድራታችሁን ልመልስና ልበቀላችሁ እኔ በእግዚአብሔር ፋንታ ነኝን? ምን ማለት ነው? እኔ ቦታዬን አውቃለዋል። ብድራትን መመለስና በቀል እግዚአብሔር ለሰው የሰጠው ስጦታ አይደለም። ስለዚህ እኔ አልበቀላችሁ። እኔ የማርኳችሁ የተውኩላችሁ እግዚአብሔርን ፈርቼ እንጂ እግዚአብሔር አብሮኝ ስላለ እንዳለው የህልሜ ፍጻሜ ይኸው እዚህ ጋር ስለደረሰ እንጂ ሌላ ነገር ምንም እንትና ግዶኝ አይደለም። አታስቡ፣ አትፍሩ። እናንተ ለክፉ አሰባችሁት፣ እግዚአብሔር ግን ብሎ አፈረሰው። በቃ በጸጋ መንበሽበሽ ማለት ምን ማለት መሰላችሁ? ልክ ነው ዘመኑ እንደዚህ አይነት ክፋት ይዞ መጥቷል። ልክ ነው የቀኑብኝ ሰዎች እንደዚህ እያሉኝ ነው። ልክ ነው። እግዚአብሔር ግን ብላችሁ ካፈረሳችሁት እሱ በጸጋ መሞላት ይባላል። ክብር ለእግዚአብሔር።